አንበሳ ይላል አንበሳ ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ትላንትና ወዲያ በተለቀቁ ቪዲዮዎች ላይ ሀሳብ አልሰጠውኝም ነበረ። እንግዲህ ትላንት ደግሞ ሩታ ከነሜሪ ጋር ሆና አብርሃምን ቀጥራው ማለት ነው። ዳኒም አለ እንግዲህ እንዳያችኋቸው ይቅርታ ብለዋለች። ይቅርታ ላደረገችው ነገር ማለት ነው። እንግዲህ ግራ ቀኙን ስናየው ቤተሰብዬ ማለት ነው እነ ሩታ እውነት አብርሃምን በእውነተኛ መንገድ ሰላም ለመፍጠር አድርገው ነው ወይ ጠሩት የሚለውን ስንመለከት ከባድ ነው፣ ለመናገር ከባድ ነው። ማለት እርግጠኛ መሆን አንችልም። ለምን ከአንድም ሁለት ጊዜ ሩታ ተመሳሳይ ድርጊቶች ስለፈጸመች ከዚህ በፊትም አብርሃምን ወደ ህይወቴ ተመለስ፣ ከዚህ በኋላ ከሷ ጋር ያለን ኮሙኒኬት አቋርጥ ብለው ፍቃደኛ ሆኖ ሄርሜላን ከህይወቴ ውጪ ብሏት እንደነበረ ታስታውሳላችሁ። ስለዚህ አሁን ላይ ደግሞ ብዙ ተደጋጋሚ ጥፋቶች ስላየን አሁን ላይ ሩታ እርግጠኛ ሆና ንጹህ ነገር ፈልጋ ነው ወይ ሰላም ፈልጋ ነው ወይ እንዲሁም ደግሞ ምንም አይነት ከኋላ ተንኮል የተላበሰ ነገር አለ ወይ የለም የሚለው እኔ 100% እርግጠኛ አይደለሁም። እንዲያውም ሩታ ላይ አንዳንድ ሳቅ የሚመስሉ በጣም እየተቆጣጠረች ያሉ የፊት ገጽታዎችን ተመልክቻለሁ። እውነት ለመናገር ሩታ ላይ ፊቷ ላይ የሆነ አለ አይደለ ያልተዋጠለት አይነት ግን ደግሞ ይሁን ብሎ የሚናገር ሰው አለ አይደለ እንደዛ ነገር ነው ያየሁት። ግን ሩታ ከዚህ በኋላ እንደዛ አይነት ነገር ውስጥ ባትገባ መልካም ነው የምለው። ምክንያቱም የመጨረሻ አስቀያሚ ነገር ነው የሚፈጠረው። በቃ አሁን ላይ ያለው ራሱ ደስ የሚል ነገር አይደለም። የባሰ በጣም ቁርሾ፣ እርስ በርስ ቤተሰብ ይበልጥ መጠላላት ደረጃ ነው የሚሄደው። ሩታ ወንድምሽንም አስከብሪ። ያ ወንድምሽ መጥቶ ያ ሁሉ ምክር ያ ሁሉ ካንቺ ጎን መሆኑን የነገረበት መንገድ ብዙ ነገሮች እኛ ደስ ብሎናል። ግን አሁን ደግመሽ ከዛ ስህተት ውስጥ ባንቺ የሚሆን በሌሎች ግፊት እየገባሽ ከሆነ ከዚህ በኋላ ይቅር። እውነት በጣም ነው የሚያስጠላው፣ በጣም ነው የሚያስጠላው። እና እኔ ሄርሜላን ራሱ ይቅርታ መጠየቃቸው በጣም አስገርሞኛል። ያው ስልኳን ስለወሰዱ ምናምን ለዛ ነው እንጂ በፊት ባደረገቻቸው አስቀያሚ ጥፋቶች መቼም ይቅር የምትባል ሴት አይደለችም። አብርሃምም በሩታ ላይ ባደረሰው ግፍና በደል ትዳር ባለማክበር በመዘሞት ይሄ ይቅርታ ሊያስብለው አይችልም። እውነት ነው፣ ይሄን መቼም አንክድም። ነገር ግን ባደረጉት ነገር ሰሞኑንም ይሁን እሱን በመጠጥ በማስከር ቅብርጥሱ በተባሉት ጉዳዮች ፎቶ በማንሳት እነዛ አስቀያሚ ስራዎች ናቸው። ኦዲየንስንም ጭምር አስቀይመናል ነው እንግዲህ ያሉት። ቤተሰብዬ ይሄ ነገር ድራማ ቢሆን ይሄ ነገር ጭውቴ ቢሆን ኦዲየንስ ሙሉ ኦዲየንስ ከባድ ችግር ውስጥ ነው የሚከታችሁ ብዬ ነው ማስበው። ሩታ፣ ዳኒ፣ ሜሪ። ስለዚህ በጠማማ መንገድ እየሄዳችሁ ከሆነ አቃኑት ነው የምለው። ይቅር በቃ። ይሄ ቀፋፊ ህይወት ነው በእውነት ማለት ነው። እኛ ራሳችን የሌለብንን አመል በእናንተ አወጣን። እግዚአብሔርን አንዳንዴ ቪዲዮዎችን ከቀረጽኩ በኋላ ስሜታዊ ሆኜ የሰራኋቸውን ቪዲዮዎች ሳስብ ኦ ማይ ጋድ ለካ ሳናስበው እኛም ወደማንፈልጋቸው የህይወት መስመሮች እየገባን ነው እስክል ድረስ አድርሶኛል። እኔ በራስ ህይወት እንደዚህ አይነት ነገር ቢፈጠር ያንን ሰው ከነአካቴው እርግፍ አድርጌ ትቼው ላየው ማልችልበት ሊያየኝ የማልችልበት ቦታ ራሴን አሸሻለሁ፣ ወደ ራሴ መለሳለሁ እንጂ ይሄን ሁሉ ከዚህ ሰው ጋር መደክምበት ምንም ምክንያት የለም። ካልፈለገኝ፣ ካልወደደኝ፣ ትዳሩን ካላከበረ፣ ቤቱን ካላከበረ ምን ይሰራል እንዲህ አይነት ሰው? ስለዚህ ማለት ነው ጊዜ ማባከን፣ አይምሮን ማቆሸሽ ከተንኮለኝነት አልፎ በቃ ማለት ሰይጣን የሚቀናብን እስክንሆን ድረስ መድረስ የለብንም ብዬ ነው ማምነውና ሚሻለው እውነት አብርሃምና ሩታ ወደፊት ቀጣይ ህይወታችሁ ጥሩ ሆኖ ይስተካከላሉ የሚለው እኛ እናቅም፣ ፈጣሪ ነው የሚያውቀው። ቤተሰብዬ ግን ደግሞ አብርሃም እውነት ከዚህ በኋላ ሩታ የምታደርጋቸውን ድርጊቶች ሁሉ ትቷል፣ እርግፍ አድርጎ ትቶ ከልቡ እሷንም ላደረሰባት በደል ይቅርታ ጠይቋት እውነት እሱ ወደ ትዳሩ ይመለሳል የሚለውን ከባድ ጥያቄ ምልክት ይቀመጥልኝ። አሁን ላይ እንዳያችሁት ወደ ሄርሜላ ዘንብሏል። ስለዚህ ውሽሞቹን እዛው መተው፣ ሩታ የራስሽን ህይወት መኖር የሚሻልሽ እሱ ነው። ምክንያቱም ተጠብሰሽ ነው የምታልቂው። ሁልጊዜ አብርሃም ባንቺ ህይወት ውስጥ የቤት ስራ መሆን የለበትም ከዚህ በኋላ። በቃ አጠፋ፣ ብዙ ስራ ሰርቷል፣ ብዙ ሰድበነዋል፣ ብዙ ወቅሰነዋል። ከዚህ በኋላ እኛ አብርሃም ላይና እትዬ ሄርሜላ ላይ ተንጠልጥለን ማለት ነው ሁሌ ወቃሽ የሆንን መኖር የለብንም። ሰውም ኦዲየንስም ይሰለቸናል ብዬ አስባለሁ አይደል ቤተሰብ? ስለዚህ ከነሱ ህይወት ውጪ እሱ ህይወቱን ካልፈለገ አንቺ ጎትተሽ ወደ አንቺ ህይወት የምታመጭበት ምንም ነገር የለም። ድንጋይ በድን የሆነን ሰው ቤት ውስጥ ማስቀመጥ ማለት እኮ የካሻንጉሊት አይተናነስም። ስለዚህ አሁን ያላችሁበት መንገድ እውነት ሰላም ፈልጋችሁ ከሆነ በጣም ጥሩ ነው የምንለው። ምክንያቱም
ሰው ተገፍቶም ተበድሎም ይቅርታ ማድረግን ከቻለ ይሄ መታደል ነው። ስለዚህ ሰላም ፈልጋችሁ ከሆነ እንቀበላለን። ከዛ ባለፈ የሆነ ያለፈ እላፊ ነገር ከሆነ ሩታ እየተቀየምንሽ ልንሄድ ነው ከዚህ በኋላ። የምሬ ነው። በቃ ይሰለቻል። ሁልጊዜ አንቺን አታክ የሚያደርግ ሰው፣ ሁልጊዜ በአንቺ ህይወት ውስጥ በጣም ብዙ ነገር ያደረሰን ሰው እየተከታተሉ በብዙ መንገድ በቀልም ይሁን ብዙ ነገር ማሳየት ራሱ አንድ አንቺን ያደክምሻል፣ ሁለት ደግሞ ሁሉም ነገር እንደ ስራ የሚከፍል ፈጣሪ ብቻ ነው፣ ሰው አይደለም። ሰው ምንም ቢያደርግ ከኃጢአት መስመር ውስጥ ይገባል እንጂ የዛን ሰው በደል የዛን ሰው ግፍ መመለስ አይችልም። አብርሃም ያደረገውን ነገር አንቺ መመለስ ትችላለሽ? አትችይም። ህሊና ወቅሶት ራሱ ፈጣሪ ይምከረው፣ ራሱ ወደ ልቡ ይመልሰው እንጂ አንቺ ምንም ማድረግ አትችይም። እናም ህፃኑ በራሱ ሲያሳዝም ማለት ነው። አይታችሁታል ቤተሰብ እንዲቁልጭ ቁልጭ እንደሚል። ወይኔ በስመ አብ ግን ከባድ ነው እውነት። ልጅ ከወለዱ በኋላ በባልና ሚስት መካከል የሚፈጠር ግጭት በጣም የሚያስጠላ ነው የሚሆነው። ለማንኛውም የእናንተን ጉዳይ ፈጣሪ ይፍታው ነው የምለው። ከዚህ በኋላም ሌሎች ደሳስ የማይሉ መጥፎ ነገሮች እየተፈጠሩ ከሄዱ ቤተሰብዬ በጣም የሚያስጠላ ነው የሚሆነው። ማለት እኛ ለጊዜው እንሳቅ እንቀልድባቸው። ምክንያቱም እኔ እነ አብርሃምና እነ ሩታ የሚሰሩት ድራማ እንደሆነ አውቃለሁ። እኔ ትክክለኛ ሩታንና ትክክለኛ አብርሃም ትክክለኛ ሄርሜላን አይደለም እየተናገርኩ ያለሁት። ይሄን እንድታቆልኝ ፈልጋለሁ። ልጆቹ ድራማ ነው የሚሰሩት። ልጆቹ ዶላር ነው የሚያበስሉት። ይሄን ማወቅ አለባችሁ። እነሱ ቤታቸው ውስጥ ትዳራቸውን እያጣጣሙ ነው፣ ልጃቸውን በጋራ እያሳደጉ ነው። ለኛ ግን የሚሰሩልን ድራማ እንደተለያዩ እንደተጣሉ የሚያሳይ ድራማ ስለሆነ ያው ድራማ ደግሞ ማለት የህብረተሰቡን ሁኔታ የሚወክል ነውና እንደ ሀሳብ ደግሞ የተሰማንን መግለጥ መብታችን ስለሆነ ነው ሀሳብ እየሰጠን የነበረው እስካሁንም ድረስ። ለማንኛውም ግን ያው እኛ አንዳንዴ ከሚዛንም እያስጋደላችሁን ነው። የምሬን ነው። አንዳንድ ነገሮች ሲከሰቱ አብርሃም እዛ ጋር ሩታ ላይ በጣም ማይደረግ ነገር ስላደረገባት በትዳር ላይ ስለሄደ እኔ በጣም ነው ይዤው ያለሁት ማለት ነው። ግን ደግሞ አንዳንድ ጊዜ ይሄ ያደረገው ስራ ያደረገውን በደል እኛ ምንም አድርገን ማስተካከል አንችልም። ስለዚህ ማስተካከል ካልቻልን ደግሞ ሁሌ ጊዜኝኝ ማለት የለብንም። ሁሌ ጊዜ ያንን ሰው ዘላለም ዓለም ስንወቅሰው መኖር የለብንም። ስራው ይውቀሰው። ማንም ሰው ደግሞ የዘራውን ያጭዳል ብዬ አስባለሁ። ግን ደግሞ ሩታ እሱ እየኖርክ ያለውት ህይወት አዲስ ህይወት ጀምር ያለው ካላት እሷም ደግሞ ራሷን ማስከበር አለባት። ሁሉ ጊዜ አዲስ ነገሮች ነው እያየን ያለ ነው። ምንም ነገር በቀደም ሳይፈጠር ዛሬ እሷ በፍቅር እሱን ስትቀበለው ስታቅፎ ስታዩ ትንሽ ደግሞ ምን ታሰበ ያስብላል። እና እኛ ክፉ ነገር ከዚህ በኋላ ማየት አንፈልግም። ይበቃናል በቃ። ያለው ነገር እስካሁን የተከሰተው አብረን አላግጠናል፣ አብረን ብዙ ነገር ሆነናል። ግን ደግሞ በዚህ ልክ ላይፍ እንዲቀጥል አንፈቅድም። እኛ አሁን ባህሪያችን ያልሆነ ነገር ሁሉ ወደ ሚዲያ እንድናወጣ ያደረጋችሁን እግዚአብሔርን አንዳንድ ጊዜ እኔ ነኝ ላለው አንዳንድ ነገሮችን ቪዲዮዎችን ስመለከት መልሼ ራሴ የሰራኋቸውን ነገር ሳስብና ከመስመር እኛንም እያስወጣችሁን ነው። እናም ሰላም አውርዱ፣ ደስ ይለናል። ሰላማችሁን አንጠላም፣ ግን ሸር የተሞላበት ነገር ይዛችሁብን እንዳመጡ ከዚህ በኋላ ሰለቸን። በቃ ይሄ ነው እያልናችሁ ያለ ነው። በተረፈ ግን ማለት ነው ቤተሰብዬ የተሰማችሁን በኮሜንት ማስቀመጥ ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቸር ቆዩልኝ። ባይ ባይ።